ትንሽ ጀምሮ ነው ወደድኩሽ። ታዲያ እኔ ምን ላድርግ? እኔ አደግ አንተ እዛው ቀር። ሙያ በቁመት አይደል ሙያ በልብ ነው። እሺ ቆይ ሻው ምን አድርጌ ነው የምትለኝ? እንጋባ። ቀልደኛ ነህ። ምን አለ? መኪና አለ? ቤት አለ? ልብ አለኝ። ልብህን ለሞራ ስጠው። እሺ እኔ አልፈልገውም። አንድ ቀን ወይ ተንከሲስ የምትበቀል ይመጣል። ቢላዋ ከጨበጠ በኋላ ሞኝ ብልጥ ብሎ ነገር የለም። በተኛው በከቆረጠኝ በኋላ እየየ ብትሉ ምን ዋጋ አለው? ችግር የለውም በቃ እኔ አናግረዋለሁ። ዘር አልባ እኮ አድርጎ ሊያስቀረኝ ነው። ዘር ምን ያደርጋል ብለህ ነው? እኔ ብቻዬን መቅረት አለብኝ? ማን ጠበሰ እዚህ ቤት? ሁሉም ላጤ እኮ ነው። ኧረ እባካችሁ ሁላችሁም እኮ ተደብቃችሁ ምን እንደምትሰሩ እናውቃለን። እጅግ የሚገርመውና እጅግ የሚደንቀው ተወዳጁ ትትና ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ከመጀመሪያው ጀምሮ ወንድሙን ለማዳን ደፋ ቀና ሲል የነበረው መድብል በዛው አጋጣሚ ትትና የምትባል ምስኪን ልጅ እንዳወቀና ትትና የምትባል ምስኪን ልጅ እዛ ውስጥ ታግታ እዛ ውስጥ ታጉሮባት እንደነበረ ይሰማል። የሴቶች ነጻነት፣ የሴቶች መሰቃየት የሚያስጨንቀው፣ የንጹሃን መገደል የሚያስጨንቀው መድብል የወንጀለኞችን ድብቅ ዓላማና ድብቅ የተደበቀ አደገኛ ወንጀለኝነትን ስለሚያውቅ እነሱን ማጋለጥ አለብኝ እያለ ደፋ ቀና ሲል በስተመጨረሻም ተሳክቶለት ትትናን ያስመልጣታል። የሰከንዶች ልዩነትና የአጋጣሚ ጉዳይ ሆኖ ወደ ፈለገው አቅጣጫ ሳይወስዳት ብቻ ከታጎረችበት የተዘጋ በር ፈልቅቆ ካወጣት በኋላ ወደ ፈለገችበት እግሯ ወደ መራት ትረፍ ያለች ነፍስ ከሆነች እግዚአብሔር ተጨምሮበት እንድትተርፍ የተቻላትን አቅም እንድትሮጥ አድርጎት እሱም ትቷት ይሮጣል ማለት ነው። እሷም ባገኘችው አቅጣጫ እሱም ባገኛት አቅጣጫ። በዚሁ አጋጣሚ የተለያዩ ትትናና መድብል እሷም እግሯ ወደ መራት ወደ አብርሽ ቤት ትሄዳለች። አብርሽም ወደ ቤቱ ያስገባታል። ከዛ ጊዜ በኋላ አቀበት ቁልቁለት የበዛባት ከምንጋጋው ከአንበሳው መንጋጋ መለጥኩ ስትል ተንከሲሱ መሳይ አሁንም ሊሸጣት አሳልፎ ሊሸጣት ብዙ ጊዜ ሲደራደርባትና ብዙ ጊዜ ሲጠቁምባት የነበረው መሳይ ሳይሳካላት እዚህ ደርሰዋል። በዛም አለ በዚህ በአንዱ ሲጎድል በአንዱ ይሞላል ነውና በስተመጨረሻም ትትና ነፃ ወጣች። ለጊዜው ቢሆንም በስተመጨረሻ መድብልን ፈልጎ አገኛት። ትልቁ ጉዳይ ግን አሁን ትልቁ ፍልሚያ እዚህ ጋር ነው ያለው። በዚህ በኩል አብርሽን አብርሽ ብለሽ አትጥርብኝ እያለች ብዙ ጊዜ ስትጋጫትና ስትናገራት የነበረችው የግሌ አሁን በስተመጨረሻ እንዴት አንቺ እሱ ክፍል አገኘች ብላ እንዲሁ ደብሯታል። አሁን ደግሞ ትልቁ ጉዳይ አብርሽ በትትና ፍቅር ጠብ ብሏል። ሌላው ትልቁ ጉዳይ ተንከሲስ እነዝና እንደሚፈልጉት ሌላ ተጨማሪ ጭንቀት ሆኗል። የሚያሰጋውና አደገኛነቱን የሚያሳየው አብርሽ ትትና እሷ አልፈልግህም ካለችው መድብልን ከመረጠች ትትናን አሳልፎ ይሰጣታልን ወይስ ምን ይፈጠራል የሚለው፣ ወይስ እንደወደደች የወደደችውን መርጣት ሂድ እኔ ግድ የለኝም ለሰዎች አዛኝ ነኝ እንጂ የፍቅር ሰው አይደለም የሚለው አብርሽ ዛሬ ግን የትትናን ፍቅር ተሸንፎ በእሷ ፍቅር ጠብ ካለ በኋላ ከሌላ ሰው ጋር ስትሆን ወይም ከመድብል ጋር ስትገናኝ እየደበረውና እየከፋው መጥቷል። የዚህ ጉዳይ ወዴት እየሄደ ነው? አስገራሚውና የሚደንቀው ጉዳይ መድብል ነው። መድብል መቼ ነው የምታገባው? የኔን ኑሮ ወደ ታች ወደ ታች ወደ ላይ እያልክ ብዙ ጊዜ የኔን ጭንቀት ስታቀልልኝ፣ የኔን ኑሮ ስትኖርልኝ፣ የኔን ስቃይ ስትሰቃይልኝ የነበርከው ወንድሜ አሁን ያንተን ደስታ ፈልጋለሁ። መድብል መቼ ነው የምታገባው እያለ ሲጎተጉተው የነበረው ብሩክ እኔ አንድ ቀን አገባለሁ ያሰብኩት ሲሳካ እነዚያ ወንጀለኞችን ዘብጥያ ሳወርድ ካሌብ ሞሲሳና ዝናህን አቃቂ እስር ቤት ሳወርዳቸው የሚለው መድብል የዛ ጊዜ ቀኑ ደረሰ እንዴ? ትትናን ነው የሚያገባው ወይስ የግሌን ነው? የግሌን ስምስ ለምን መጠየቅ አስፈለገ? እጅግ የሚገርመው ጉዳይ ትትና በነገራችን ላይ በአይምሯ ውስጥ የሳለችው የአረብ ሀገሩን ጉዳይ ትቼ ወይ ገርሞን ወይ አብርሽን ሁለተኛ ደግሞ መድብልን ከሁለት ሶስት አንዱ ማግባት አለብኝ እንጂ የውጭ ሀገሩ ነገር ፈተናና ቀበት ቁልቁለት እንቅፋት የበዛበት ነው። ፈጣሪ ካለዚሁም ሀገሬም ትሬ ግሬ መለወጥ እችላለሁ ብላ ተስፋ አድርጋለች። ይህ ጉዳይ ይሳካላት አለን? ብዙዎቻችን እንግዲህ በግል አስተያየታችን ስንሰጥ ትትና የጠፋ ወንድም አላት፣ አብርሽም የጠፉ ቤተሰቦች አሉት፣ መሳይም የጠፉ ቤተሰቦች አሉት። ስለዚህ ከመሳይ ይልቅ ትትና አብርሽ ቢሆን ወንድሟ የተሻለ ነው። ምክንያቱም በሱ ፍቅር ሌላ ውስጥ ከሚገቡ አብርሽ የግሌ መሆን አለበት፣ ትትና ደግሞ የመድብል መሆን አለበት። ስለዚህ አብርሽ የትትና ወንድም ሊሆን ይገባል እያልን ነው።
አንዳንድ አስተያየት ሰጪዎች ደግሞ እንግዲህ መሳይ የትትና ወንድም መሆን አለበት። ምክንያቱም ከስህተቱ ተምሮ የገዛ እህቱን አሳልፎ ሽጧት ነበር። የዛን ቀን በስህተቱ ተጸጽቶ በስህተቱ በጣም ተጎድቶ ራሱን ቀጥቶ እህቱን ሊክሳት ይገባል። እነ ዝናህንም ሊክዳቸው ይገባል። የሆነ ጉዳት ካልደረሰበት በስተቀር ሁልጊዜ ያገኘውን ሰው ከመሸጥ ወደ ኋላ አይልም የሚል አስተያየት አይቻለሁኝ። ስለዚህ የትኛው ይሆን ይመስላችኋል? የዚህ እውነታ የዚህ ሀቅ መውጫው የትኛው ይሆን? አብርሽ የትትና ወንድም ወይስ መሳይ? በጣም የሚገርመውና ልብ አንጠልጣዩ ደግሞ የተንከሲስ ጉዳይ ነው። ተንከሲስ እንግዲህ የእነዚህና ሰዎች ናይጄሪያዎቹ እየፈለጉት ነው፣ ግን በስተመጨረሻ ብርና ብር እያለ የሚስገበገበው መሳይ አሁንም ከዝናህ ጆሮ ጠቢ ጋር ተስማምተው ለብቻችን ዝናህን ካደው የራሴን ጉዳይ አስጨርሼ እኔ እጨርሰዋለሁ፣ አንተ ደግሞ የሚገዛ ሰው ፈልግ በማለት የተንከሲስን እንግዲህ ጉድ ሊያረጉት ነው ማለት ነው። ተንከሲስ ደግሞ ጽጌ የምትባል ምርጥ ጓደኛ እና ምርጥ ፍቅረኛ ወደፊት ሚስት ያለች የሚለው ተንከሲስ እንግዲህ ወይዘሮ ጽጌ አንተ ምን አለህ? በተመኝ አይደለም ባንጋጠጠ ነው እንጂ። ስለዚህ አንተ ምን አለ? መኪና አለ፣ ቤት አለ፣ ገንዘብ አለ፣ ብር አለ። እስኪ ቆይ አንተ ምን አለ? ምንም ሳይኖርህ እንዴት እኔን ትመኘኛለህ? በማለት እንግዲህ ንቃውና ተቆጥታው ትታው ሄዳለች። እሱም እንግዲህ ወይኔ ተንከሲስ የምትይበት ቀን ይደርሳል በማለት እጅጉን አዝኖና ከፍቶት ሲመለስ አይተናል። በስተመጨረሻም እንግዲህ ተንከሲሱ መሳይ ከጽጌ ጋር ቁጭ ብሎ የሚገርምና ምርጥ ኮሚሽን የሚያስገኝ ስራ ሰጥሻለሁኝ በድል ተወጪ በማለት እንግዲህ ጉዳዩን ሊነግራት ነው። እንግዲህ ዳርዳር እያለ ናፈቅሽኝ፣ ቆንጆ ነሽ፣ ሳሚኝ እያላት እያለ እንግዲህ ተንከሲስና አብርሽ ያዩታል። ተንከሲስም እንግዲህ ምንም ባጥር ጠጅ ነኝ፣ ምን ብቀጥን ምንድነኝ እንደሚባለው ሁሉ ምንም ባጥር እኔ አቅሜን አውቃለሁ፣ ለመሳይ አላንስም በማለት እንግዲህ ተንከሲስ እሳት ጎርሶ እሳት ለብሶ ወደ መሳይና ወደ ጽጌ እየከነፈ ሄዷል። አብርሽም ከኋላ ሄዷል። አብርሽ እንግዲህ አንድ ቀን በተኛውበት ይቆርጠኛል እያለ ጉዳዩን እየነገረው እያለ ነው እንግዲህ ወክ እያደረጉ እያለ ያዩት። ስለዚህ የመሳይን አስመሳይነትና አሳልፎ ሻጭ ካዥነቱን አብርሽም ተረድቷል። ይህ ጉዳይስ ወዴት እየሄደ ነው? ምን አይነት አቅጣጫ ይዞ ይመጣል? በጣም የሚገርም ጉዳይ ነው ማለት ነው። እንግዲህ መሳይ ራስ ወዳድና ስግብግብ እንደሆነ ያየ ነው። ትትና አሁንም እዚያ ቤት ነው ያለችው። የተንከሲስን ጉዳይ እንጨርስ፣ አንተም ዝናህን ካደው እና የተንከሲስን ጉዳይ እኛ በራሳችን ጨርሰን ራሳችን ብሮ ልናገኘው እንችላለን እያል ነው። አብርሽ ደግሞ በስተመጨረሻ ቤተሰቦችን ፍለጋ ወደ ክፍለ ሀገር ሄድ ነበር፣ ግን ሀብታም ሳልሆን ድሃ ሁኜ መሄድ አልችልም፣ እህት ወንድሞቼ ይኖርኛል እያለ ነው። ተንከሲስ ግን ግድ የለም አብርሽ ሂድ፣ ግድ የለም እባክህን፣ አንተ ብዙ አመት ቆይተሃል፣ በዚህ መሀል ብዙ የሚፈጠር ነገር ይኖራል፣ እነሱም የተሻለ ህይወት እየኖሩ ይሆናል ሲለው የገጠር ኑሮ ከአንድ በሬ ሁለት በሬ ሊሆን ይችላል እንጂ ምንም ለውጥ የለውም፣ ስለዚህ የተሻለ ህይወት ሲኖረኝ ነው የሚሄደው እያለ ነው። አሁን ግን ቢሄድ አብርሽ መልካም ነው፣ ምክንያቱም የግል እህቱ እንደሆነች ሊያውቅ ይችላል የሚል ግምት አለኝ። እንግዲህ ተንከሲስ እየከነፈ ወደነ መሳይ ሂዷል። ምን ያደርግ ይሆን? በቦክስ አንጥሮ መሬት ይዘርረው ይሆን ወይስ በዛው በተንኮሉ የሆነ ቦታ ላይ ማጅራቱን ይለው ይሆን? ቀጣይ ክፍል በጉጉት